ስለዚህ በኦዲየንስ ፊት መጨረስ አለባቸው እንጂ ከጀርባ ጨርሰናል በዚህ ወጥቼ በሸለቆ የለም። አንድ ሁለት በይ። ሶስተኛ ደግሞ ይቅርታ በውስጥ ይቅርታ ተቀባብለን ምናምን ሰዎቹን ባይመጡ ጓደኞቹን በሱ ዙሪያ አትቡ። ብዙ ጊዜ ብያለሁ፣ በጓደኞቹ አትናገሩ። ምክንያቱም እነሱ ናቸው የሚታወቁት። በቃ አናውቅም፣ ስለ ጓደኞቻቸው አይመለከተንም። እኛ የሚመለከተን ስለ እነዚህ ልጆች ነው እንጂ ጓደኛው እንትና ስለሆነ መቅረት አለበት ላ ከዚህ በፊት እኮ ተናግረን ሰው ልታሳጡን ነው ተብለናል። ስለዚህ ስለ ጓደኛ አታንሱ ነው ብላችሁ በቃ። ስለዚህ ስራውን ደግሞ እስከ 3 ወር አሁን የሚሉት ምን እንደሆነ ምን መሰለሽ፣ እስከ 3 ወር ህዝቤ ይረሳል፣ ሌላ ስራ ይጀመራል። ይሄ ነው እንጂ ምንም እንትንም የለም። ዴኔም አትጠብቂም፣ ምንም የለም። እኔ ሁለት ስለምሻለ ሰሚ አንቺ ምን ሆነሻል? አንቺ ምን ሆነሻል? ታይ እንጂ ትጂ በስማርቶኝ ታይ እንጂ እስከ አንቺ ጠብቆ ህዝቡ ይረሳዋል። ከዛ በኋላ ነው ያ ሲፍራ ያለሽ የጨረቃ ፋሚሊ አይረሳም። አይ ዝም በይ ፋፊዬ፣ ዝም በይ። የፋሲልንም ረስተናል። እኔ አንዴ ላውራ ዩዘር ዌልካም በኋላ መጣችሁ። ሰላም ብያለሁ። እንዴት ናችሁ? መናገር የምፈልገው ነገር ጥሩ ነው። ሁለቱም ጋር ያየሁት ነገር ጥሩ ነው። ግን ውድ ነገር በዝም ብሎ አይገኝም። ዛሬም ነገም ከነገ ወዲያም ይለፋል። እሷ ውስጥ ያለው የእውነተኛ ነገር ከሆነ ደግሞ ማንም የሚያውቅ ሰው የለም። ስለዚህ ትክክል ናት። ማጣራት ያለባትን ማየት ያለባትን ነገር እቺ ልጅ ማየት አለባት ከዚህ በኋላ የምትገባበት። ግን ይቅርታውን ታደርጋለች፣ ማድረግ ይቅርታ አለባትም ታደርጋለችም። ደግሞ ይቅርታውን ብቻ አይደለም ያለችው እሷ ሁሉንም አጠቃላ ነው እና ያለችው። በእኔ በኩል ጥሩ ነገር ነው ዛሬ ያየሁት፣ ክፉ ነገር አይደለም። ወዲያውም ደግሞ ይቅርታ ስለተባለ እሺ ብላ የምትልበት ነገር ላይኖር ይችላል። ለሰው ብላ ለእኔ ብላ ለአንቺ ብላ ለኦዲየንስ ብላ ደግሞ ማድረግ የሌለባት የራሷ ምክንያት ይኖራታል እኛን ላለማስደሰት። ስለዚህ ለሰው ብላ የማታደርገው ነገር እኔ በጣም ነው የሚያስደስተኝ። ይሄ በጣም ትልቅ ነገር ነው። በራሷ ኮንፊደንስ ያላት ልጅ ናት። በራሷ ብዙ ነገር ታውቃለች። በራሷ መወሰን ትችላለች። የቱ እንደሚጠቅማት የቱ እንደሚጎዳት ታውቃለች። ለምን ይቅርታ እንዳላለች ታውቃለች። ስለዚህ ይሄ እሷን የምታውቀው። ይቅርታ ግን ታረጋለችም ማድረግም አለባት። እሷም ታውቃለች። ያላረገችበት ዛሬ ይቅርታ ብትል ለምሳሌ ሊያልቅ ይችላል። እንዳያልቅ ፈልጋም ሊሆን ይችላል። ይቅርታውን ግን እሱ ያደረገው ነገር ትክክል ነው። ጎንበስ ብሎ ይቅርታ ጠይቋል። ከዚህም በኋላ ይቅርታ መጠየቅ አለበት። ደግሞም ራሱ ምንም አይደለ፣ ፍቅር ብዙ ነገር ይከፈላል እና ጥሩ ነገር ነው ያየሁት። ሰማችኋለሁ። መግባት ስችል ገባለሁ። ሰማችኋለሁ። እዚህ ጋር እኮ ብላለች እኮ ዘርዬ፣ ምክንያቱም ለሰው ብዬ ህይወቴን ለሰው ብዬ ብላለች። እዚህ ጋር ራሱ ትክክለኛ መልስ ነው የሰጠችው። ምክንያቱም እናት አባቴ ራሱ ለእነሱ ብዬ እንኳን ሊያዝኑልኝ ነው እንጂ የሚችሉት ምንም ማረጉልኝ ማለት ልክ ናት። በቃ ምክንያቱም መቅደዬ እዚህ ጋር ማለት ነው እሷ ሁሌ በራሷ የምትተማመን ትልቁ ኳሊቲዋ የራሷ ውሳኔ። ይሄንን ሀሳብ ሁሌ የሚጨምረው እሱ ነው፣ ለሰው ደስታ። ይሄ አሁን እሱ አሪፍ መንገድ እየሄደ ነው። ይሄንን ነገር ቢያስተካከል ለሰው ደስታ የሚባል ነገር ህይወት የለም። ለሰው ካለው ነገር ነው እሱም ማቆም አለበት። እሱ ደግሞ ኖ ዩዘርዬ የዋህነት ዋጋ ያስከፍላል። ህይወትሽ ላይ ብዬሻለሁ ከዚህ በፊት ህይወትሽ ላይ አይደለም ሌላ ሰው እናት አባት ራሱ አይመለከተውም። ለምን እኔ ነኝ ወልጄ ልጅ ማሳደግበት የምኖርበት። ስለዚህ ህይወት ላይ እሱ ይሄን ነገር ለሰው ደስታ ለከሊ የሚለውን ነገር ትቶ እራሱን ቢያዳምጥ ለእኔና ለእሷ ደስታ ለአንቺና ለእኔ አንድነት የሚለውን ነገር ቢያስተካክል አሪፍ መንገድ እየሄደ ነው። ብዙም ተስተካክሏል። ያ ጥሩ ነው፣ ጥሩ ነው። ፍሬ እስቲ ቀጥይ። ፍሬየር ሲያውሬ ነና ፍሬ ትገብታለች። አይሰማም? ይሰማል። ነና ዘር እየሰላም ነው። ሁላችሁም እዚህ ያላችሁ እረፍት ላይ ስራ እንዴት ነበር? ችግር የለውም። እሺ እኔ ዛሬ ባየሁት ቪዲዮ ጥሩ ነገር አለ። አሁን ብሩክ ወደ ራሱ ተመልሷል። ይሄን ነበር የምንፈልገው። በዚህ አጋጣሚ ደግሞ ወንድሙንም እናመሰግናለን። ይቅርታ ጠይቋል። ይቅርታ ደግሞ ማለት ትልቅነት ነው። እኛ ደግሞ ያው ይቅርታ ተቀብለናል ነው። በደንብ ሁለቱም እኛ
የፈለግነው ይሄንን ነበረ። ገብቶሻል? በፈለግነውም አማርኛ እንትን በለው መናገሩ ስህተት ስለሆነ አንድ ሰው ደግሞ ስህተቱን አምኖ ይቅርታ ሲጠይቅ ምንም ማለት አይደለም። ኢየሱስ ክርስቶስ እንኳን እንደዛ እያንገላቱት እኮ የሚያደርጉትን አያውቁምና ይቅር በላችሁ ብሏል። እኛ ደግሞ ሰዎች እና ይቅርታን ተቀብያለሁ። እኔ በበኩሌ ይቅር ለመድኃኒዓለም ብያለሁ። ሁለተኛ የዛሬ ቪዲዮ ብሩክ ያመጣጡ ደስ ይላል፣ በጣም ደስ ይላል። እኛም ስንጨው የነበር ነው ይሄ ነገር እንዲሆን ነው። ይመለሳል፣ ሁሉ ነገር ይስተካከላል። ይሰማል ድምጽ እና ፍርዬ እዚህ ጋር እንድትናገር የምፈልገው ውድ ነገር በቀላል አይገኝም። ልመጣልሽ እኮ ነው ልመጣልሽ ነው ይዘርዬ እና በአንዴ እሱ እግሯ ላይ ስለወደቀ በአንዴ እሽ ብላ ልቧን ከፍታ እንትን አይደለም። ለምን ይሄ ነገር ልጅ ተብሎ የተመጣው እሱ በራሱ ይተማመናል። ዛሬም ደግሞ እያወራ ነው፣ በመጣ ቁጥር ስለዚህ ጉዳይ እየነገረን ነው። እንግዲህ ቢሆን ያው ድራማ ቢሆን ነው ይሄን ነገር እሱ አስረግጦ እየነገረን ያለው። ድራማም ቢሆንም ግን እች ልጅ ደግሞ ህይወት ነው። እስከ ዛሬም ሰው ይለኛል እያልኩ ነው ብናገር የምፈልገው ፍርዬ ልጅ ስለ ልጁ ነው እንጂ ስለ መተኛቱ እስካሁን አልተከራከሩ። ኖ ኖ ኖ ኖ ኖ። አዎ። ስለዚህ አሁን እሷ እስከ ዛሬ ድረስ ሰው ይለኛል እያልኩ ነው የተጓዝኩት። ከዚህ በኋላ ግን ብዙ የምናወራው ነገር አለ። እዚህ ጋር እንዳወራ አታድርገኝ ጓደኛ ለፊት ላይ ነው ያለችው። ይሄ አክብሮት ስላላት ነው ጎበዝ። በቃ ለምን መሰለሽ ዩዘርዬ፣ ሁሉም ነገር ሚዲያ ላይ አይወራም። ሁሉም ነገር ሚዲያ ላይ ለምሳሌ አሁን የዛሬ ዞር ዞር ብዬ ስል ቲክቶክ ላይ እንኳን ሳይሆን እሙሽ እያስታረቀቻቸው ዛሬ አዲስ ነገር አለ ምናምን ብለው ዩቲዩበሮች ትናንሾቹ በጣም ስንትን ሲሉ ነበረ። ይሄ እኮ ህይወት ነው። እች ልጅ አልቅሳለች። የተሰበረን ብርጭቆ ትጠግነዋል ወይ ብለዋለች አይደል? ትክክል ናት። ሀይሚ መቼም ይሁን መቼም የእሱ ናት። ግን ዋጋ አስከፍላለሁ እኮ ብላለች። እንኳን ለብሩኬ ለዛች ልጅ ራሱ ለእያንዳንድ እንባዬ ዋጋ አስከፍላለሁ ስላለች ይሄ ስራ ይቀጥላል። እኛ በትዕግስት እንጠብቅ። በቃ እኔ ይሄ ነው አሁን የተሰማኝ ያለው። በዛ ላይ ዛሬ ብድሯን ትመልሳለች። ነገር አይሰራም። ትክክል ናት። ለምን መሰለሽ? አንደኛ ብዙ ያልጠራላት ነገር አለ። እች ልጅ ገባሽ? ብዙ ያልተመለሰ ጥያቄ አለ። እሙሽዬ ስለገባች ጋሽዬ ስለገባ ሁሉም ፋሚሊ እኮ የእሷ ፋሚሊዎች ነበሯል። ዛሬ ነው ወደ አዲስ አበባ የመጣው አብርሃም ራሱ ሁሉም እኮ አሉ። ኤፍሬምም አለ። ማንም በማንም ህይወት እንትን እንዲል መግባት አይችልም። ገብቶሻል? ይሄን ነገር ያመጣው ብሩኬ ነው። ብሩኬ ገና ብዙ ዋጋ ይከፍላል። ብዙ ዋጋ ብዬ ስልሽ ዛሬ ሞክር ያለው ተስፋ መቁረጥ የለበትም። በዚህ አጋጣሚ ለምን እች ልጅ ልቧን የተሰበረው 2-3 ተራራ ትወጫለሽ እኮ ብዙ ነገር ትሆኛለሽ እኮ የምትወጁን ነገር ለራስሽ ለማድረግ ገብቶሻል? ስለዚህ በአንዴ አይደለም። ይሄቺ ልጅ ነው አለ ተብላ መታ በህይወታችሁ ውስጥ የገባችው። ኦኬ ዛሬ ይቅርታን ተቀበለች። ከ3 ወር በኋላ ዲኤን ነው ምናምን ብሎ ደግሞ ድጋሚ ደግሞ ሊበጠበጥ ነው። መሆን የለበትም። ያ እስከሚጣራ ድረስ ሀይሚ ከ3 ወር በላይ ብሩኬን ታስለፋለች። እርግጠኛ ሆኜ ስነግራችሁ። ግን 3 ወሩ ሳይሆን አሁን የ3 ወሩን ነገር ተማምነው እውነቱን ነግሯት ብትገባ ይቅርታውን ያ ነው። አሁን ምንድን ነው እኔም ያንን ነው። አሁን መሸፋፈን አይደለም። አሁን ምን እንደሆነ ታውቂያለሽ? እሱ ነገ ሁሉን ነገር ስታውቂ እንትን ቢልሽ እሳ የኔ እንዳልሆነ ብሎ ሲል ይሄ ነገር ስራ እንደሆነ በቃ ፍርጥ አድርጎ ለእኛ የሚናገር ለእሷ የሚናገር ነው። ወደ ብሮ ፍቅራቸውና ለምን ቡታጅራ እንደሄደ ለ2 ሰው ነው ብሏል። አንዱ ለእሷ ነው፣ አንዱ ወይ ለእናቱ ነው የሚሆነው። እኛ ደስተኛ ነን። በቃ ፍርጥ አድርገው ይናገሩ። ገብቶሻል? ከፍፄ ጋር መጣ ከማንም ጋር መጣ፣ እኛ ችግር የለብንም። እኛ ችግራችን ይቅርታ ገባሁብሽ፣ ሰዓት ስለሌለኝ ነው። በኋላ ልንገርሽ እዚህ ጋር ቤተሰቡ ስለፈለጋት ወንድም እህቶቿ ወይም ጋሽዬ ስለፈለገ ወይም እኛ ስለፈለገ ህይወት በዚህ አይመራም። ሰው የራሱን አስተያየት መስጠት ይችላል። ይሄ ሁሉ ሰው ለምና ወድቆላት ጥሩ ነው መውደቁ። እሷም ይቅርታ ታደርጋለች በዚህ መልኩ። ግን እቺ ልጅ ጋር ያለ ነገር አለ። ድራማም ይሁን እውነተኛም ይሁን ያንን እውነት አውቆ ተነጋግሮ